ውድ አድማጮቼ ተመልካቾቼ እንዴት ሰነበታችሁ? ዛሬው የትምህርታችን ርዕስ የሚያተኩረው ታይፎይድ የሚባለው በሽታ ያገረሻል ወይስ ይደበቃል ወይስ ሁለቱንም ይሆናል በሚለው ርዕስ ዙሪያ ላይ ነው። 4 ሰዎች ወደ ምሰራበት ተቋም ውስጥ መጡ። ሁሉም ማለት ይቻላል ታይፎይድ አመመኝ። ከወር በፊት ነበረ ይዞኝ ነበረ። መድኃኒት ውጬ ክኒን ውጬ ተሽሎኝ ነበረ እና አሁን ተነሳብኝ ይላል። በሰሞን ውጭ ላይ በየአይነት በልቼ ነበር፣ ተነሳብኝ፣ ታይፎይድ ተነሳብኝ። አንደኛው ደግሞ ያደረ ሽሮ በልቼ ተነሳብኝ። ሌላኛው ደግሞ ጥሬ ስጋ በአጋጣሚ ጥሬ ስጋ በልቼ ነበር፣ የነበረብኝ ታይፎይድ ተነሳብኝ። አንደኛው በቆልት በልቼ አንደኛው ሰውዬ በቆልት በሚጥሚጣ ምንድነው በሰናፍጭ፣ አንደኛው ታካሚዬ በቆልት በሰናፍጭ በልቼ ነበረ፣ የነበረብኝ ታይፎይድ ተነሳብኝ አለኝ። አንደኛው ታካሚ ደግሞ በሰሞኑን ከ2 ቀን በፊት በየአይነቱ በልቼ ነበረ ውጭ ላይ እና የነበረብኝ ታይፎይድ ተነሳብኝ። አንደኛው ደግሞ ጥሬ ስጋ በልቼ ነበረ፣ የነበረብኝ ታይፎይድ ተነሳብኝ። አንደኛዋ ሴት ደግሞ ሰሞኑን ያደረ ሽሮ በልቼ ነበረ፣ እሱን ስበላ የነበረብኝ ታይፎይድ ተነሳብኝ፣ አገረሸብኝ አለ። 2 ሴት እና 2 ወንዶች ነበሩ። ይህንን ገጠመኝ አወሩኝ እና ስለዚህ ይህንን መርምረኝ፣ መኖርና አለመኖሩን፣ ታይፎይዱ መኖርና አለመኖሩን መርመረኝና መድኃኒት ልውሰድ ነበር ያለው። እኔ አውቀዋለሁ፣ ዝም ብለህ ስራልኝ፣ ታይፎይዱ ነው የኔ ታይፎይድ ነው ያለብኝ፣ እኔ አውቀዋለሁና ዝም ብለህ ስራልኝ ይለኛል። የማልፈልገውን ምግብ በልቼ ነው የተነሳብኝ ስልህ አዳምጠኝ። መንገድ እንግዲህ እኔ ይህንን ርዕስ ማድረግ ፈለግኩኝ። ታዲያ ታይፎይድ ያገረሻል? ታይፎይድ ይደበቃል? የሚለውን ጥያቄ ስንመልስ አዎ ታይፎይድ ይደበቃልም ታይፎይድ ያገረሻልም። እንዴትና ለምን እንደዚህ ይሆናሉ የሚለውን አብረን እናያለን። ታዲያ የተመዘገበ ታሪክ አለ፣ በዚህ ጉዳይ ላይ የተመዘገበ ታሪክ አለ። አዎ አለ። መቼ የሚለውን አብረን እናያለን። የታይፎይድ በሽታ ማገርሸት ማለት ምንድን ነው የሚለውን ስናይ የታይፎይድን በሽታን የሚያመጣው ሳልሞኔላ የሚባለው ባክቴሪያ ነው። ይህ ባክቴሪያ ከተከሰተና ተመርምሮ ከታከመና ከዳነ በኋላ ይህ በሽታ ከ15 ቀን እስከ 1 ወር ድረስ ባለው ጊዜ ውስጥ ተመልሶ የሚመጣ ከሆነ ታይፎይድ አገረሸ ብለን ልንጠራው እንችላለን። ታይፎይድ አገረሸ ብለን ልንጠራው እንችላለን። ለምን ራሱን ይደብቃል? ሳልሞኔላው ወይም ባክቴሪያው ለምን ራሱን ይደብቃል? የት ቦታ ውስጥ ይደበቃል? ከተደበቀበት ቦታ ምን አይነት ምግብ እንዲያገረሽ ያደርገዋል የሚለውን በዚህ ቪዲዮ አብረን እናያለን። ተከታተሉ። የባክቴሪያው ተሸካሚ ሰው ነበር። የታወቀ ታሪክ አለ። ሴት ነች። ሜሪ ማሎን ትባላለች። የአይሪሽ ተወላጅ ስትሆን በኒውዮርክ ትኖር ነበረ። ቅጽል ስሟ ታይፎይድ ሜሪ ይሏታል። የኖረችው ከ1869 እስከ 1938 ዓመተ ምህረት እንደ አውሮፓውያን አቆጣጠር ነው።
እና የመጀመሪያዋ የታይፎይድ አምጪ ባክቴሪያው ተሸካሚ ነበረች። ባክቴሪያው ቅጽል ስሟ ታይፎይድ ሜሪት ይሏታል። የመጀመሪያዋ የታይፎይድ አምጪ ባክቴሪያው ተሸካሚ የነበረችው ሜሪ ማሎን ትባላለች። እና ይቺ ሴት እሷ ብዙ ቤተሰቦችን ምግብ በማብሰል ትመግብ ነበረ። ምንም ምልክት አይታይባትም ነበር። ነገር ግን የእሷን ምግብ የበላ ሁሉ ይታመም ነበረ። የሞቱ ሰዎችም እንደነበሩ ታሪክ ያስረዳል። 50 ሰዎች በመያዛቸው በከተማ ውስጥ ወረርሽኝ ተነሳ። ያን ጊዜ ወደ ኋላ ምንድነው ተብሎ ሲጠና ሜሪ ተገኘች። ስትመረመር ሜሪ ሳልሞኔላ በሐሞት ከረጢቷ ውስጥ በሕይወት እየኖረ መሆኑ ተገኘ ወይም ደግሞ ተረጋገጠ። ከዚያ የጤና ተቆጣጣሪዎች በግድ አስገድደው ወደ ማቆያ ቦታ ወይም ኳራንታይን አስገቧት። ዋናው ነጥብ ስትመረመር ሳልሞኔላ በሐሞት ከረጢቷ ውስጥ በሕይወት እየኖረ መኖሩ ተገኘ ወይም ተረጋገጠ ነው። እና የመገበቻቸው ሰዎች በሙሉ ጥናቶች ምን ይላሉ ብለው የሚለውን ስናይ ከ5 እስከ 10% ድረስ የሚሆነው ታካሚ ህመሙ ከተወገደ ወይም ሙቀቱ ከጠፋ በኋላ ከተሻላቸው በኋላ ከ2 እስከ 3 ሳምንት ባለው ጊዜ ውስጥ የታይፎይድ በሽታ ማገርሸት ይጀምራል። እነሱም በቁጥር ከ5 እስከ 10% ይሆናሉ ብሎ የእንግሊዝ ሀገር የሚታተመው ጥናት ወይም የእንግሊዝ ጥናትና ምርምር ኢንስቲትዩት አውጥቶት አግኝቻለሁ። ወይም ደግሞ 90% የሚሆነው ይሄ ተገልጦ ሲነበብ 90% የሚሆነው ሰው ከታይፎይድ በሽታ የሚድን ሲሆን እስከ 10% የሚሆኑት ግን ያገረሽባቸዋል ማለት ነው በዚህ ጥናት መሰረት። ሌላው ከ10% በታች የሚሆኑ ታካሚዎች ከዳኑ በኋላ ፓኪስታን ውስጥ በልጆች ላይ ጥናት ተካሄደ ወይም ጥናት ተጠና። ያ ጥናት እስከ ታይፎይድ በሽታ ከተገኘባቸው ልጆች ውስጥ እስከ 20% የሚሆኑት ልጆች መድኃኒቱ የተለማመደ ታይፎይድ ተገኝቶባቸው ነበረ ማለት ነው። ስለዚህ አንድ ተመልሶ ማገርሸት መቻሉን፣ ሁለተኛ መድኃኒት መለማመድ መቻሉን፣ ሁለቱን ነጥቦች አይተናል ከጥናቱ። ሌላው ደግሞ 5% የሚሆኑቱ በቬትናም ውስጥ የሚገኙ ደንበኞች የታወቁና ጠንካራ የሚባሉ መድኃኒቶችን ወስደው ከዳኑ በኋላ ግን አገርሽቶባቸው ተገኝቷል። በዚሁ በቬትናም በተደረገ ጥናት 95% ሰዎች ሲድኑ 5% የሚሆኑት ሰዎች በጣም የታወቁና በወቅቱ ጠንካራ የሚባል መድኃኒቶችን ከወሰዱ በኋላ በሽታው አገርሽቶባቸው ነበረ። ስለዚህ ማገርሸት መድኃኒት ጠንካራ መድኃኒት መላመድ ጠንካራ መድኃኒትን ቢወስዱ ማገርሸት እንደሚኖር ልናውቅ ይገባል። እዚህ ላይ ሌላው ማይክሮፌጅ ውስጥ ተደብቆ በህይወት የሚኖረው አለ። ሌላው ጥናት ደግሞ በማይክሮፌጅ ውስጥ እንደምናውቀው ማይክሮፌጆች ማለት ትልልቅ ነጭ የደም ሴሎች እንደማለት ነው። እነዚህ ነጭ የደም ሴሎች ወታደሮች ናቸው። ሊከላከሉ እንደሄዱ በተለያየ ምክንያት መከላከልን ይመርጣሉ። አንደኛው ከቦ በማድቀቅ ይሆናል። ከቦ በማድቀቅ ነው። ስለዚህ ማይክሮፌጅ ማለት ባክቴሪያውን ሳልሞኔላውን ከቦ በማድቀቅ የሚካሄድ ሲሆን ይሄ ማይክሮፌጅ ይባላሉ። ሴሎቹ ማይክሮፌጅ ሴልስ ይባላሉ። እነዚህ ውስጥ ምንም እንኳ ከቦ ቢያደቁትም የማይሞትና እዚያው ተደብቆ የሚቀር ሳልሞኔላ ባክቴሪያ የታይፎይድ አምጪ ባክቴሪያ እንደሚኖር ይታወቃል።
ስለዚህ በህይወት የሚኖረው ሳልሞኔላ ከ20 እስከ 40% እንደሆነ ተጠንቷል። 60%ቱ በማይክሮፌጆቹ የሚደቅና የሚሞት ቢሆንም 40% ድረስ ያለው ባክቴሪያ በማይክሮፌጅ ውስጥ ተደብቆ መቆየት እንደሚችል አይተናል ማለት ነው። የተደበቀው ባክቴሪያ እንደገና ከ5 እስከ 10% አገርሽቶ ተገኝቷል። የገነገነው ወይም ክሮኒክ ባክቴሪያ ከ1 እስከ 5% አገርሽቶ ተገኝቷል። በአጠቃላይ 100 ባክቴሪያ ወደ ሰውነታችን ውስጥ ቢገባ በመድኃኒት 60%ው በመድኃኒት ሲሞት 40ው ይደበቃል ወይም ደግሞ 40ው ተቋቁሞ በህይወት ይኖራል እንደማለት ነው። ስለዚህ በጣም ብዙ ባክቴሪያ ሳይሞት ተደብቆ ሰውነታችን ውስጥ ይቀመጣል ማለት ነው። ሳይሞት ተደብቆ ሰውነታችን ውስጥ ይቀመጣል ማለት ነው። ለምንድን ነው ሳልሞኔላ የሚደበቀው? ለምን ሳልሞኔላ ይደበቃል ስንል ማንኛውም ፍጥረት መኖር እንደሚፈልገው ሁሉ ሳልሞኔላም መኖር ይመኛል፣ መኖር ይፈልጋል ማለት ነው። ስለዚህ መኖር ስለሚፈልግ ሳልሞኔላ ይደበቃል። ለመኖር ከሚያስፈልጉት ነገሮች ውስጥ መኖሪያ ቦታና የዘወትር ምግብ ሁለቱ ዋና ዋና ነገሮች ናቸው። እነዚህን ነገሮች ደግሞ በህይወት ለመኖር ከእኛ ከሰውነታችን ውስጥ ያገኛል። እነዚህን ነገሮች ደግሞ በህይወት ለመኖር ከእኛ ከሰውነታችን ውስጥ ያገኛል። ከውጭ ደግሞ ውሃ ውስጥ አፈር፣ ምግብና ሰገራ መኖሪያ ቦታዎቹ ሲሆኑ፣ ነገር ግን እነዚህ ውሃ፣ አፈር፣ ምግብና ሰገራ አይራባባቸውም። ነገር ግን ምግቡን ስለሚያገኝ እዛው ተደብቆ እየበላ እየጠጣ ይቆያል ማለት ነው። ለምግብ ለመኖር የሚያስፈልገው ነገር ከዛ ውስጥ ያገኛል። ነገር ግን አይራባባቸውም። የሚራባው ግን እነዚህ መኖሪያ እንጂ መራቢያ አይደሉም ወይም አይጠቀምባቸው። ለመራቢያ ምግባቸውን ደግሞ የሚያገኙት ከምንበላው ምግብ ወይም ከሰውነታችን ውስጥ ካሉ ሴሎች ሲያገኝ ጥገኝነት በመጠየቅ ሰውነታችን ከውጊያ ራሳቸውን ይደብቃሉ ማለት ነው። ሳልሞኔላ የሰውነታችንን ውስጣዊ ሴል ውስጥ ችግሮችን ተቋቁሞ ምግብንም እያገኘ በዚህ የተነሳ የማገርሸት ጸባይ ሊኖረው ይችላል የሚለውን ነጥብ መያዝ እንችላለን። ሳልሞኔላ ይደበቃል ብለናል። የታይፎይድ አምጪ ባክቴሪያ ታይፎይድ ይደበቃል ብለናል። በተለይ የት ቦታ ላይ ይደበቃል፣ የት ቦታ ላይ ይደበቃል የሚለውን ደግሞ ስናይ ማክሮፌጅ ውስጥ ይደበቃል። እነዚህ ማክሮፌጅ የት ቦታ ይገኛል ሲሉ ጉበት ውስጥ ይደበቃል። እሱም ከ10 እስከ 20% ድረስ ጉበት ውስጥ ይደበቃል። ጣፊያ ውስጥ ይደበቃል። ከ5 እስከ 10% የሚሆነው ባክቴሪያ ጣፊያ ውስጥ ይደበቃል። መቅኔ ውስጥ ወይም ቦንማሮ ውስጥ ከ5 እስከ 10% ይደበቃል። አንጀትና ሊምፍኖይድ አካባቢ ከ5 እስከ 10% ተደብቆ መኖር ይችላል። ኩላሊትና ሌሎች ደግሞ ከ5% በታች ባለው ቁጥር ውስጥ ተደብቆ መኖር ይችላል። ሳልሞኔላ የሚደበቀው የሐሞት ከረጢት ውስጥ ነው። የገነገነ ሆኖ ይቀመጥና ክሮኒክ ሆኖ ይቀመጥና በሰገራ አማካኝነት ወደ ውጭ ይወጣል። ተመልሶ ወደ ደም ስርጭትም ይገባል። ይህ ብዙ ቁጥር የሚቀመጥበት ብዙ ፐርሰንት ወይም ብዙ ባክቴሪያ ብዙውን ነገር የሚቀመጠው የሐሞት ከረጢትና በእንግሊዝኛ አጠራሩ ጋል ብላደር ኤንድ ባይል ዳክት ተብሎ ይጠራል። እነዚህ አካባቢ ላይ ይቀመጣል። ይህም ከ60 እስከ 80% ድረስ ባለው ቁጥር ውስጥ ወይም ብዛት ባለው ቁጥር የሚደበቀው የሐሞት ከረጢት ውስጥ ነው ማለት ነው። ከላይ የተጠቀሱት በሙሉ ሳልሞኔላ የሚደበቅባቸው ቦታዎች ናቸው ማለት ነው። ታይፎይድ አምጪው ባክቴሪያ ይደበቃል። የት ይደበቃል ብለን ስንይ ጉበት ውስጥ ይደበቃል፣ የሐሞት ከረጢት ውስጥ ይደበቃል፣ አንጀት ውስጥ ይደበቃል፣ ጣፊያ ውስጥ ይደበቃል።
ሊምፍኖይድ ውስጥ ወይም ኢንተስተናል ወይም ትንሿ አንጀት ውስጥ ይደበቃል። በጣም ጎልድ ስታንዳርድ ወርቃማው የመመርመሪያ ዘዴ ካልቸር ነው ብለን ከዚህ በፊት ተነጋግረን ነበረ። ወርቃማው የመመርመሪያ ዘዴ የባክቴሪያ ወርቃማው የመመርመሪያ ዘዴ ካልቸር ነው ብለን ነበረ። ካልቸር ደግሞ መዝራት እና ማብቀል እና መለየት ነው ብለን ነበረ። ስለዚህ ትንሿ አንጀት ውስጥ ከሰገራ ከሚወጣው በሰገራ አማካኝነት ከትንሿ አንጀት ውስጥ ተደብቆ ካለው ውስጥ በካልቸር ምርመራ ባይገኝም እንኳ ባክቴሪያው ተደብቆ ሊኖር ይችላል ማለት ነው። ታይፎይድ አምጪው ባክቴሪያ ከተደበቀ ካገረሸ የሚደበቅበት ቦታንም ካየን ለስንት ዓመት ይደበቃል ነው። ጥናቶች እንደሚያሳዩን፣ እንደሚያስረዱን፣ እንደሚጠቁሙን በሰዎች ውስጥ ከ10 እስከ 30 ዓመት ድረስ ምንም ምልክት ሳያዩ እዛ ውስጥ ተደብቆ ይኖራል። ስለዚህ እስከ 30 ዓመት ድረስ መደበቅ ይችላል ማለት ነው። አልፎ አልፎ ደግሞ እስከ 50 ዓመት ድረስም ሩብ ክፍለ ዘመን፣ ግማሽ ክፍለ ዘመን ነው ይቅርታ። አልፎ አልፎ ደግሞ እስከ 50 ዓመት ድረስ ግማሽ ክፍለ ዘመን ድረስ ተደብቆ መቆይ በሐሞት ከረጢት ውስጥ ባለው ጠጠር ላይ ተገኝቷል። አልፎ አልፎ እስከ 50 ዓመት ድረስ ተደብቆ በሐሞት ከረጢት ውስጥ ባለው ጠጠር ውስጥ ተደብቆ ተገኝቷል። እነዚህ ሰዎች 30 ዓመትም ቢቀመጥ 50 ዓመትም ቢቀመጥ እነሱ ምልክት ባያሳዩም የባክቴሪያ ተሸካሚ እስከሆኑ ድረስ ለሌላ ሰው በማስተላለፍ ይኖራሉ ማለት ነው። ለምን ያገረሻል? ምክንያቱም መድኃኒቱ ሙሉ በሙሉ ባክቴሪያውን አያገኘውምና በጠጠሩ ስለሚደበቅ አምልጦ ይቀራልና በዚህ ምክንያት የማገርሸት ዕድል ይኖረዋል። ሁለተኛ፣ ምክንያቱም ባክቴሪያው በሴል ውስጥ ባለ ቲሹ ሴል ውስጥ ስለሚደበቅና ዕድሉን ሲያገኝ እንደገና ያገረሻል ማለት ነው። ሶስተኛው ምክንያቱም ባክቴሪያው መድኃኒትን ስለሚላመድና ስለሚቋቋም ተመልሶ ያገረሻል። በእነዚህ በሶስት ነገሮች ተመልሶ ማገርሸት ይችላል ማለት ነው። የሚያባብሱ ነገሮች ምንድን ናቸው? እንዲያገረሽ የሚያባብሱ ነገሮች ባክቴሪያ የሚያረጉን እና የሚያባብሱ ነገሮች ምንድን ናቸው ብለን ስናይ ሰውነታችን ጭንቀት ሲኖር፣ በጭንቀት ጊዜ ሰውነታችን ሲያልቅ ሲከሳ፣ ከድግስ እና ከዓመት በዓል በኋላ ከለቅሶ በኋላ አቅማችን ሲያንስ፣ ሌሎችም ህመሞች ሲኖሩ እና እርጅናም ሲኖር ባክቴሪያው እድል ስለሚያገኝ ያገረሻል። እንዴት ያገረሻል? ምክንያቱም ባክቴሪያው በሐሞት ከረጢት ውስጥ በሚፈጠረው ጠጠር ላይ ስለሚጣበቅ መደበቂያና መከላከያ ኮፈኑን ስለሚፈጥር ይደበቃል። በሁለት መንገድ ያገረሻል። አንደኛው ዘይትና ቅባታማ ምግቦች ከሐሞት ከረጢት ጋር ስለሚገናኙ ባክቴሪያዎች በኮንትራክሽን ጊዜ ወደ አንጀታችን ይለቀቃሉ። ሁለተኛው የሰውነት ኮንትራክሽን ሲፈጠር ወይም መጨማደድ ሊሆን ይችላል። መጨማደድ በሚፈጠርበት ጊዜ ወይም መቆጣት በሚፈጠርበት ጊዜ ባክቴሪያው ከከረጢቱ ይለቀቃል፣ ይበተናል፣ ወደ ትንሹ አንጀት ይሄዳል ማለት ነው። ያን ጊዜ ተመልሶ በደም ስርጭት አማካኝነት ወደ ሰውነታችን ይገባል ማለት ነው። ወደ ትንሹ አንጀት ይሄድና ተመልሰው ወደ ደም ስርጭት ውስጥ ይገባሉ። የቀሩቱ ወደ ውጭ በሰገራ አማካኝነት ይወጣሉ። ከዚያም ወደ ሌላው ሰው
የመተላለፍ እድሉ በውሃና በምግብ አማካኝነት የመተላለፍ እድሉ በዚህ መንገድ ይኖራል። የተደበቀውን ባክቴሪያ የሚያባብሱ ምግቦች ምን ምን ናቸው ብለን ደግሞ ስናይ ከባዕድ ጋር ምግብ ጋር የተደባለቁ ነገሮች ያባብሳሉ። ሙዝ እና ቅቤ ቢገናኝ፣ በርበሬና ሌላ ቀይ አፈር ቢገናኝ፣ እነዚህ ከባዕድ ምግብ ጋር የተደበላለቁ ነገሮች ምግብን ያባብሳሉ። ታይፎይድ የተደበቀውን ባክቴሪያ የማስነሳት እድል አላቸው የሚል ጥናት አለ። ሌላው ቅቤ የበዛበት ምግብ እንደሚያስነሳ እንዲያገረሽ እንደሚያግዘው ጥናቶች ያሳያሉ። እንቁላል እንደዚሁ፣ ቅባት የበዛበት ምግብ እንደዚሁ፣ ዘይት የበዛበት ምግብ ይሄ ሰውነታችን የተደበቀውን ባክቴሪያ እንደሚያባብሱት ያሳያል። ቀዝቃዛ ምግቦች የሚቆጣቆጡ ምግቦች፣ ስጋ ከቅባት ጋር የበዛበት ከሆነ የተደበቀው ባክቴሪያ ያገረሻል። በጣም ቅባት የበዛበት ምግብ የተደበቀውን ባክቴሪያ ያስነሳዋል። እነዚህ ነገሮች የሚሰሩት ሳልሞኔላ የተደበቀ ከሆነ ብቻ ነው። አትብሉ ወይም ይህንን አትጠጡ ሳይሆን ሳልሞኔላው ከ5 እስከ 10% የሆኑ ሰዎች ላይ የተደበቀ ይኖራል ሳልሞኔላው የሚል ነገር አይተን ስለነበረ እነዚህ ሰዎች እነዚህን ምግብ ሲበሉ ይሄ ባክቴሪያ የማገርሸት እድል አለው ነው እንጂ ታይፎይድ ተይዘው የነበሩ ሰዎች በሙሉ ይሄንን ምግብ ሲበሉ እንደገና ታይፎይድ ይዛቸዋል ማለት ግን አይደለም። ታዲያ እነዚህ ሰዎች እነዚህ የተዘረዘሩትን ምግቦች ሲበሉ እና ሲመገቡ ያ የተደበቀው ባክቴሪያ ይነሳል የሚለውን ነጥብ ለማስገንዘብ ነው። ከምግብ ሌላ ምን እንዲያገረሽ ያደርገዋል የሚለውን ደግሞ ስናይ ጉንፋንና የወባ መታመም ተከትሎ ሳልሞኔላው ወይም ታይፎይዱ እንዲያገረሽ ይሆናል። ከፍተኛ ጭንቀት ወይም ምግብ አለማግኘት ወይም የራበው ሰው ሲኖር ወይም ሲደክም ታይፎይዱ ሊያገረሽ ይችላል። ሳልሞኔላው እንደገና ተመልሶ ይመጣል፣ ያገረሻል። ከወር አበባ መቆምና ወር አበባ ይመጣል። ከዚያ ከወር አበባ መቆም በኋላ እና ከመጥራት በኋላ ተከትሎ የማገርሸት እድል ይኖረዋል። በነዚያ ሰዎች ውስጥ ተመልሶ የማገርሸት እድል ይኖራል። ከሌሎች ህመሞች በኋላም ለምሳሌ ያ ሰው የካንሰር ካለበት፣ ቲቪ ከታመመ፣ ስኳር ካለ የማገርሸት እድሉ ሊኖረው ይችላል ማለት ነው። ኤችአይቪ ሲኖር፣ ቲቪ ሲኖር፣ ስኳርና እነዚህ ካንሰር ሲኖሩ፣ የገነገኑ በሽታዎች ሲኖሩ የታይፎይድ ወይም ደግሞ የተደበቀው ባክቴሪያ ያለባቸው ሰዎች ሊያገረሽባቸው ይችላል። ሲያገረሽ የሚወስድበት ጊዜን ጠቅላላ ከ2 እስከ 3 ቀን ድረስ ይፈጃል። አንደኛ የተደበቀ ባክቴሪያ አለ ብለናል። አባባሽ ነገሮች ቅድም የተዘረዘሩት ቅባት የበዛበት ነገር፣ ስጋ የበዛበት ቅቤ፣ ዘይት የበዛበት ጭንቀቱ እና ሌሎች ነገሮች እነዚህ አባባሽ ነገሮች አሉ ብለናል። እነዚህ 0 ሰዓት ነው ስንል እነዚህ በበላ ሰዓት በዚህ 0 ሰዓት ነው ያ ሰዓት 0 ሰዓት ነው ብንል እንደገና መቀስቀስና መራባት የሚጀምረው ከ12 እስከ 48 ሰዓት ባለው ውስጥ ያንን የበላ ምግብ እነዚያን ምግቦች ወይም እነዚያ ሁኔታዎች ከተከሰቱበት በኋላ እንደገና መቀስቀስና መራባት የሚጀምረው ከ12 እስከ 48 ሰዓት ይወስድበታል ማለት ነው። ከዚያ ማገርሸት ይጀምራል ማለት ነው። ወደ ደም ስርጭት ወደ ተለያዩ የሰውነታችን ክፍሎች በመዘዋወር ማገርሸት ይጀምራል። እሱም ከ48 እስከ 72 ሰዓት ድረስ ይደርሳል ማለት ነው። በአጠቃላይ ህመሙ የሚጀምረው ከ2 እስከ 3 ቀን ምግቡ ከተበላ ወይም ደግሞ ድግሱ ካለቀ በኋላ ወይም ደግሞ ችግሩ ከተፈጠረ በኋላ አባባሽ ነገሮች ከተካሄዱ በኋላ ከ2 እስከ 3 ቀን ባለው ውስጥ የሳልሞኔላ ባክቴሪያ ታይፎይድ አምጪው ባክቴሪያ
ያገረሻል። ፍሬ ነጥቦችን ስናይ ምርመራው ከዚህ ቀደም የምርመራውን አይነት ከዚህ ቀደም ጠቅሼላችሁ ነበር። ሕክምናውን ከዚህ ቀደም ጠቅሼላችሁ ነበር። መከላከያውንም ከዚህ ቀደም ጠቅሼላችሁ ነበር። ከዚህ ቀደም እንዴት መቆጣጠር እንችላለን ታይፎይድን የሚለውንም ጠቅሼላችሁ ነበር። በአጠቃላይ ዘርዘር ያለና ከዚህ የሰፋ ስለ መከላከያው፣ ስለ ምርመራው፣ ስለ ሕክምናው፣ ስለ መድኃኒቶቹ አይነት ከዚህ ቀደም ጠቅሼላችሁ ነበር። ያንን ቪዲዮ ገብታችሁ ትመለከቱ ዘንድ እጋብዛለሁ።